እኔ ግን ጋይስ ያልገባኝ ነገር ባል በዚህ ደረጃ እንዲናቅና ማለት እንዲዋረድ በዚህ ደረጃ የኢትዮጵያ ሕግ ፈቅዷል ማለት ነው። ያለ ወንድ ልጅ አልተፈጠራችሁም። የምትኖሩትም ከወንድ ልጅ ጋር እንደው ብቻችሁንም ሆኑ። ግን ወንድ ልጅ ከቁሳቁስ ጋር የምታገናኙ ምን አይነት ጭንቅላት ቢኖራችሁ ነው? ልቦና ይስጣችሁ። ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁ። ሰላም ጤና ይስጥልኝ። በመላው የምትገኙ ውድ ቤተሰቦቼ እንደምናችሁ እንደምከረማችሁ። በእውነት ይህን ቪዲዮ ልሰራው ፈልጌያለሁ፣ ግን አንዳንዶች ያው እንግዲህ የምትሰጡት አስተያየት አለ። ለምንድን ነው በዚህ አይነት ጉዳይ ላይ ማታነሳው ምናምን አይነት ነገሮች ስላሉ ነው እንጂ በእውነት እኔ እንደዚህ አይነት ነገሮችን ብዙም አይመጡኝም። ምክንያቱም ትምህርታዊ እንኳን ባይሆኑ ተጠንቀቁ እንኳን ለማለት አንዳንዴ ብዙ ክርክሮችም እዚህ ላይ ስለሚያመጣ በሚል እንደዚህ አይነት ነገር ተወታርክ ያሉ ነገር ግን ግዴለህም አትሊስት የተወሰኑ ሰዎች እንኳን ይማሩበታል ስለተባልኩኝ ይህን ነገር ላቀርብላችሁ ወድጃለሁ። በእውነት በጣም ያሳዝናል። ሁለተኛ ነገር ደግሞ እውነት እዚህ ሀገር እንዲሁ ኢትዮጵያ ላይ መንግስት የለም ወይ? እንዴት ነው የነገር እንደዚህ ዝም የተባለው የሚለውንም ደግሞ መነጋገሪያ እንዲሆን ይሆናል ማለት ነው። ስለዚህ የራሳችሁን ኮሜንት ስጡ። ግን በጣም በሚገርም ሁኔታ እንደዚህ አይነት ነገሮች የማይመቻችሁ ሰዎች ባትመለከቱት ጥሩ ነው። ለምን በጣም የሚከብድ ነው ማለት ይቻላል። ምክንያቱም ሰው እስከሆንም ድረስ እንደነዚህ አይነት ኢሹዎች ማንሳት አለብን ወይና ህብረተሰቡን በእንደዚህ አይነት ነገር ማስጨነቅ አለብን። ይሄን ነገር ደግሞ እንደዚህ ስልፎ የሚል ሰው የለም ወይ? በተለያዩ በፖለቲካ በምናምን አይነት ነገሮች ሰዎች ሲታሰሩ ምናምን እንሰማለን። ነገር ግን መታሰር ሳይሆን ሲመከሩ እናያለን። ነገር ግን በእንደዚህ አይነት ነገር ለምንድን ነው እንደዚህ ያህል እንግዲህ የተለቀቀው የሚለው ነገር ሁሉም አነጋጋሪ ስለሆነ ነው እንግዲህ ላቀርብላችሁ ወደድኩት ማለት ነው። እስቲ ሰዎችን አስተያየት ትንሽ ጣል አድርግላችሁ እና የራሳችሁን አስተያየት ስጡበት እላለሁ። መልካም ጊዜ ሆነላችሁ። ወደ ፕሮግራሙ ምንድን ነው ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው? ባጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ። ባል አይሸጥም። ባል ማለት ግን እዚህ ምድር ላይ ላሉ ሴቶች በጠቅላላ ከፈጣሪ የሚሰጥ ትልቅ ስጦታ ነው። ትላንትና አንቺ አንድ ወንድ በድሎሻልና ብዙ መልካም ቤተሰቦቻቸውን የሚያከብሩ ለልጆቻቸውን የሚኖሩ ባሎች ሁሉ ደምረሽ ባል ፈርኒቸር ነው እንዴ? ባል ምንድን ነው እንዴ እያልሽ ባል ይሸጣል እንዴት ያለሽ? አባቴ በአንቺ ፊትም ባል አይገኝም። ልግዛም ብትይ ደግሞ አይቻልም። ምክንያቱም የሆነ ፓርትሽ ወደ እንስሳ ይሄዳል። በተረፈ ደግሞ አንድ ነገር ልንገርሽ፣ ትላንትና እናትሽ በክብር ሲያገቡ ባል ነበረ። አንቺን ከወለደ በኋላ ነው አባት የሆነው። ስለዚህ አባትሽንም ወንድምሽንም ነው አብረሽ እየሰደብሽ ያለሽው። ስለዚህ ነገ ሊያገቡ የነበሩ ሴቶቻችን ባል ምን ያደርጋል፣ ባል ፈርኒቸር ነው እንዲያልሽ ብቻቸው እንዲቀሩና ሴት ለሴት እንዲጋቡ ትምህርት እየሰጠሽ ይመስለኛል። ምክንያቱም እናት አለም በአንቺ መልክ ዳይኖሶር በመሰለ መልክ ባል ስለማይገኝ ሁሉንም ወንዶች ጨፍልቀሽ ከመሳደብ ይልቅ መጀመሪያ ባል ከአንቺ አባት ይጀምራል፣ ከአንቺ ወንድም ይጀምራል። ላስረዳሽ ብዬ ብዙ መልካም ነገሮችን ትሰራለሽ። አንዳንዴ ደግሞ ሲመጣብሽ የእንስሳ አስተሳሰብ ይዘሽ ትመጫለሽ። ምን ትመስላለች? እንቁላል ታቅፎ እባብ። ምንድን ነው? ባጨም እንደማታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤት ያስፈልገኝ። ግን የቤት ውስጥ ፈርኒቸር አልጋና ጠረጴዛ ብቻ። ኧረ እሱ ብቻ አይደለም፣ ሂውማን ሄር ነው፣ ኮስሞቲክስ ነው፣ ረዥም ቀሚስ ነው፣ አጭር ቀሚስ ነው፣ ለታክሲ የሚሰጥ ገንዘብ ነው። እንደ አንዳንድ ሴቶች ማለት ነው እንደ ሁላችሁም አንዳንድ ክብር ያላችሁ ለባሎቻችሁ፣ ለወንድሞቻችሁ፣ እውነቴን ነው ለወንድ ልጅ ክብር ያላችሁ ሴቶች አላችሁ። እናንተን አይመለከትም። አንዳንድ ሴቶች ግን ለምታገቡት ወንድ ልጅ ክብር ባይኖራችሁ፣ ቅንጣት ታክል ክብር ባይኖራችሁ፣ አንድ ወንድ ልጅ ይጎዳችኋል። ሁሉም ወንድ ልጅ እንደጎዳችሁ ነው የምታስቡት። አንድ ወንድ ልጅ ካጠፋ ሁሉም ወንድ ልጅ እንዳጠፋ። እንደው ክብር አይኖራችሁም። ለአባታችሁ ክብር የላችሁም፣ ለወንድማችሁ ክብር የላችሁም። በቃ ወንድ ልጅን የሆነ ከቤት ቁሳብ ከማንቆርቆሪያና ከድስት ከሻይ ብርጭቆ ጋር የምታገናኙት። ወንድ ልጅ በመጀመሪያ እግዚአብሔር ክቡር አድርጎ የፈጠረ ፍጥረት ነው የመጀመሪያው። ሁለተኛ ደግሞ ሲያገባ ባል ነው፣ የቤት ራስ ነው። በተለይ ጥሩ ወንድ ልጅ፣ መልካም ወንድ ልጅ፣ ቅን ወንድ ልጅ ለቤቱ ለሚስቱ ለልጆቹ የሚኖር አይነት ወንድ ልጅ ከሆነ እሱ ትክክለኛ ወንድ ልጅ ባል ነው እንጂ የቤት ውስጥ ማንቆርቆሪያና ድስት አልጋ ወይንም ጠረጴዛ አይደለም። ከቁሳቁስ ጋር የምታገናኙ ሴቶች ማለት ነው እግዚአብሔር ልቦና ይስጣችሁ። እውነቴን ባልን የሚያክል ክቡር ነገር፣ ወንድ ልጅን የሚያክል ክቡር ነገር የሚለፋ ለዛው ከቁሳቁስ ጋር የምታገናኙ ሴቶች ማለት ነው እውነቴን ነው መጨረሻችሁ ምንም አያምርም።
ምንም አያምርም። ያለ ወንድ ልጅ አልተፈጠራችሁም። የምትኖሩትም ከወንድ ልጅ ጋር እንደ ብቻችሁንም ሁኑ። ግን ወንድ ልጅ ከቁሳቁስ ጋር የምታገናኙ ምን አይነት ጭንቅላት ቢኖራችሁ? ልቦና ይስጣችሁ። ምንድን ነው ባል? በነገራችን ላይ ቲክቶክ ላይ ዞር ሲላየውና በነገራችን ላይ እቺ ገንገቢት እንስት ማለት ነው እድሜ ለኔ ትበል እኔን ስትቃወም እኔ ነው ምን ያው እንደዚህ ታረጋታለና አሳስራታለን ሴቶች ምናምን ስትል ይሄ ሶሻል ሚዲያ ያለ በጨጩ ወይንም ደግሞ ማንነቱን የዘነጋ ተከታይ እያያት ነው። ይመቻት። ያው እኔ ከፈጣሪ እንጂ ከሰው ምንም ጠብቀው ነገር ስለሌለ ማለት ነው። እና በነገራችን ላይ ቪዲዮ ናቸው ነው ከኔ ጋር እንኳን በብሎክ ተለያይተናል። ቪዲዮ ናቸው ነው ባል ምንድነው ተብሎ ባል እንደዚህ የሚፈለግ አይደለም። በመጀመሪያ ደረጃ ባል ምንድነው ብሎ ለመጠየቅ ሴት መሆን ይጠበቅብናል። የወር አበባ ያየው ሁሉ ሴት አይደለም። እውነታው እሱ ነው። ጋይስ ተሳሳትኩ እንዴ? የወር አበባ ያየው ሁሉ ሴት አይደለም። ሴት አይደለም። እንደ ሴት ፀጉር ሹሩባ ተሰርቶ የመጣው ሴት አይደለም። ብዙ ነገር ናፋቂ አለ። ባልማ የተከበረ አባት ነው። ላደላት ሴት ወይም ደግሞ እግዚአብሔር ላከበራት ሴት ጥሩ ባል ይሰጣታል። ባልማ መከበሪያ ነው። ባልማ አባት ነው። ባልማ ወንድም ነው። ባልን ስለ ባል የሚናገረው የባልን ነገር የሚያውቅ ሰው ብቻ ነው። በአባት ያደገ አባቱ ልጆቹን ተንከባክቦ ያሳደገ ሰው ስለ ባል ያውቃል። በጣም ትክክል። ካልሆነ ግን ባል ምንድን ነው? እቃ ነው? ፈርኒቸር ነው ተብሎ የሚጠየቁትማ ሚዲያ ላይ ሴትነታቸውን በእቃ የሚገዙ በገንዘብ የሚቀበሉ እነሱ ናቸው እንደዚህ አይነት ነገር የሚሰጡት። ባል ምንድን ነው? ምክንያቱም እንዲፈልገው ነው የሚወስዱት። እንደዚህ ፈልገው ባል ምንድን ነው? ንብረት ነው? እቃ ነው? ቁስ ነው? ገንዘብ ነው ብለው የሚወስዱት እያሉ የሚወስዱት ስለ ባል ትርጉም የማያውቁት ሸቀጥ የሆኑ እንስቶች ናቸው። ባልንማ ከቤተሰቦቻችን ትንሽም ቀን ቢሆን የባልን ልክ እናውቃለን በቤታችን ውስጥ። እኔ ግን ጋይስ ያልገባኝ ነገር ባል በዚህ ደረጃ እንዲናቅና ማለት እንዲዋረድ በዚህ ደረጃ የኢትዮጵያ ሕግ ፈቅዷል ማለት ነው። ላይክ ሐላል ነው ማለት ነው። ባል ቆሻሻ ነው ምናምን የሚባለውን ነገር አክሴፕት አድርጋችሁ ተቀበላችሁታል ማለት ነው። አልገባኝም። ለምንድን ነው ባል የሚለው ነገር ሲነሳ ወንዶችስ የወንድነት ሞራላችሁ የማይመጣው? በሁሉም ጫማ የምትመዘኑት አባት መከበሪያ ነው፣ ሽማግሌ መከበሪያ ነው ይባላል። አሁን በሶሻል ሚዲያ በእነዚህ ገንዘቢት ማህበሮች ሽማግሌ ውሸታም እንደሆነ ነው ደጋግሞ የሚነገረን። ሽማግሌዎች የሀገር ሽማግሌ ትላልቅ ሰዎች ምናምን ውሸታሞች እንደሆኑ የሃይማኖት አባቶች በጣም ውሸታም እንደሆኑ እየተደረጉ እየተደጋገበ ሲነገራል። ትንሽ ሰዎች ባጠፉት ሁሉም እየተጨፈለቁ ሲወቀሱና ሲሰደቡ ሪያሊቲውን አምናችሁ ተቀብላችሁ ትክክል ነው እያላችሁ እያጨበጨባችሁ ነው። ግን አይደለም ጋይስ፣ እውነታው ይሄ አይደለም። ልንገራችሁ፣ ባል የሚለውን ቃል የባል የወንድና ሴት የሚስትነትና የቤተሰባዊ ነገርን ፈጽሞ ከኢትዮጵያ ለማጥፋት ተታክተው እንደዚህ ብለው እየሰሩ ነው ያሉት። እንደዚህ ብለው ማለት ነው። ባልን የሚያውቀው የተከበረች ሴትና ሴት የሆነች ሴት ብቻ ናት ስለ ባል የምታውቀው። በጣም የሚገርም ነገር ነው እንደሰማችሁት ነው። እና በጣም የገረመኝ እንግዲህ እንደምናውቀው የመናገር ነፃነት ሁላችንም እንዲኖረን ቢፈቀድም ነገር ግን አንዳንድ ነገሮች አሉ። ለምሳሌ ህብረተሰብን የሚወክል ነገር መንካት ክልክል ነው ይባላል። ሃይማኖት የሚሆን ፖለቲካዊ የሆነ ነገሮች ማለት ነው። ይህ ጾታዊ የሆነ ማንም ሰው ተነስቶ እንደፈለገው መሳደብ፣ አስተያየት መስጠት ሌላ ጉዳይ ነው። አሁን ግን እየሰማን ያለነው ስድብ፣ ነገሮችን በተለያዩ አይነት አባባል እየተባሉ ማንቋሸሽ ነው የተያዘው። እና ይሄ ሲደረግ እውነት ዝም ሌላ አካል የለም፣ ይህን ነገር ሆ የሚል ነገር የለም። እስቲ ባለ ህግ አዋቂዎችም ደግሞ በዚህ አይነት ጉዳይ ላይ እኮ ብትናገሩና ብናቅና አርፈንም ብንቀመጥ ጥሩ ነው። አለማየት መብታችን ነው። ወደዛም አካባቢ የማይሄደው ሰው በጣም ብዙ ነው፣ የታወቀ ነው። ግን ድንገት ሳት እያለው እየገባ ደግሞ ይህን ነገር የሚሰማና በጣም ብዙ አይነት ነገር ውስጥ እየገባ ያለ ህብረተሰብ ስላለ ለእንደነዚህ አይነት ሰዎች ለምንድን ነው እልባት የማይደረገው? ህዝብን የሚወክል ነገር፣ ህዝብን የሚነካ ነገር ሲነገር በፐብሊክ ሲሰደብ ዝም መባሉ ትክክል ነው ወይ የሚለውን ነገር እስቲ እናንተ ማስተያየት ስጡበት። በተረፈ ግን ይሄ ነገር ለሚሰማ ሰው
እንደው በእውነት ለሚሰማ አካል ቢሰጥና እንደው ቢነገር ጥሩ ነው። ለምን አይነው ልጅ ከዚህ በፊት ተከሳለች አውቃለሁ። እንደነዚህ አይነት ሰዎች አሉ። ነገር ግን ውጭም ቢሆኑ ምን ዘርፎም እኮ ለመያዝ ያባረሩትን ሰውዬ እኮ ከነ ገንዘቡ አይደለም የሚያመጡት፣ ሰውየውን ብቻ ነው የሚያመጡት። እንደዛ እስከሆነ ድረስ ጥፋት የሚያጠፋውን ሰው ባለበት ቦታ እንደዚህ አይነት ነገሩን እንዲያቆም እንኳን በየሀገሩ ማስጠንቀቂያ ቢሰጥ። ለምሳሌ አረብ ሀገር ሰምታችሁ እንደሆነ ሰሞኑን ብዙ ሰዎች ታስረዋል፣ በዚሁ በሶሻል ሚዲያ ምክንያት ማለት ነው። የብዙ ሰዎች ቻናል መዘጋት ምናምን ብቻ ሳይሆን በአጠቃላይ እነዚህ ሰዎች አስረዋል አረቦች ሀገሮች ውስጥ ማለት ነውና ይሄን ነገር እየሰማን እንደነዚህ አይነት ነገሮች ደግሞ ለምን ክልከላም ቢሆን ወይም የሆነ እልባት ንግግሮች የፈለገ አይነት ነገር ሲሄዱ ነገር ግን ከመጠን ያለፍ ሲያልፍ ዝም መባል አለበት ወይ? ይሄ አገርን አያስወቅስም ወይ የሚለውን ነገር እስቲ ተወያዩበትና የራሳችሁን ሀሳብ ስጡ። ይሄን ነገር ብቻ አይደለም ያለችው። አንዳንዴ ደግሞ በቃ ልጅቷ ማይምሯ የተነካም አይነት ነገር እስከ መምሰል፣ ምክንያቱም በጣም ብዙ ትጥራለች፣ ብዙ ትበሳጫለች እና ያን ደግሞ ሲያይ የእውነት የጤንነት ነው ወይ ያስብላል። እስቲ ትንሽ ላሳያችሁና ደግሞ የራሳችሁን ኮሜንት ሰጡበታላችሁ። ገንዘብ የማታገኙበት የጉልበት ስራ ባርነት ነው። እውቅና የማታገኙበት የጉልበት ስራ ባርነት ነው። ስራ ልምድ ወረቀት የማታገኙበት የጉልበት ስራ ሪኮግኒሽን እና ክፍያ የሌለው የቤት እመቤትነት ላይ ግርድና ነው ብሎ በዚህ ልክ ጀነራላይዝ ማድረግ ላይክ ለኔ በጣም አስገርሞኛል። ይሄን ቪዲዮ ከመስራቴ በፊት ራሱ ለእናቴ ልኬላት የሷን ኦፒኒየን ጠይቂያት ነበር። እንዴት በዚህ ልክ ዲሉዥናል ልትሆኚ እንደቻልሽ በጭራሽ ሊገባኝ አልቻለም። እንዴት ያንድን ሴት ላይክ የላይፍ ታይም ዲሲሽን ለምሳሌ እኔ 31 ዓመቴ ነው። እናቴ እኔንና ከኔ በላይ ራሱ ሌላ 4 ልጆችን ሆማሞና አሳድጋለች። እሷን ላይክ እንደሰደብሻት ነው የምቆጥረው። እኔ ቢት ላይክ አይ ቲንክ ይሄ የሆነ መጨረሻቸው ኢዝም የሆኑ ነገሮች ችግሩ ይሄ ነው። ላይክ ፕሮቴክት አደርጋችኋለሁ፣ አግዛችኋለሁ፣ እናንተ ቆምላችኋለሁ ከሚለው ያልፍና የሆነ ጊዜ እኔ ያልኩት ብቻ ነው ትክክል። ላይክ ናሽናሊዝም ላይ የእንትን ብሔር አታግቡ፣ በእንትን ቋንቋ ተው ምናምን ብሎ በቃ አላ እኔ የማስበው ለእናንተ አንዲት ሴት አሁን ላይክ በእናንተ ኦር ባንቺ እይታ አንዲት ሴት የምትባለው ወታ ከሰራች ነው። በቃ ቤት ሆና ለእናቷ ለባሏ ከሰራች ከዛ መንግስት ያንን አክሰፕት አድርጎ ደሞዝ ካልከፈረ ወይም ደግሞ አንቺ እንዳልሽው ኤክስፒሪየንስ ካልሰጠ ገረድ ነች። በጣም ልክ ያልሆነ ኦፒኒየን ነው። ብዙ ነገር ማድረግ ይቻል ነበር። ባይ ዘ ዌይ የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ። ባይ ዘ ዌይ እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥ ውጭ ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። ሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ። ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ የኢትዮጵያ መንግስትና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ፣ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ድንገርሽ የዛን ያክል ፓወር አለሽ፣ ግን ፈሪዎች ናችሁ። ሞራል የላችሁ፣ ወኔ የላችሁም። አትጨነቁም ስለዚህ ጉዳይ። እኔ ላይ ይደርሳል ብላችሁ አታስቡ። ምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንይሽ፣ ተቃውሙ፣ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ ስለዚህ ጉዳይ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት። ወል ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማዝ ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ ስለ ሴቶች መብት ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች የማውቀው በዛ ነው። አሁን ልብ በሉ፣ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስ ስትይና ከዛ ከናቅሽው
ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታትስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሴጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሴጣን ማለት ነው። ጴጥሮስ ላይ ያለው ሴጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድን ነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድን ነው? ሂድ አንተ ሴጣን የሰውን እንጂ የእግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሴጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሴጣን አለ ማለት ነው። እነዛ ሴጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገዳግዳችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ፣ እድሜ ያቆማችኋል። ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሀሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም። የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች፣ ፌሚኒስቶች። አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ። ባልሽ ይዞ በጥፍ ያጮለሽ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ። ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፍ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አዴ እንደው ዘደይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል እንዴ? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት፣ አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ጉን ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይሄን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠኋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ። እውነት ነው። የምንነጋገረውን ብንነጋገርና እንደነዚህ አይነት ነገሮች ግን እንዲያው በህዝብ ፊት ባይወራ ጥሩ ነው። ማንም ሰው የራሱን ስሜት ውጦ ወይም ባለበት አካባቢ የራሱን ነገር ማድረግ ይችላል። ነገር ግን በመቶ ሺዎችና በሚሊዮን የሚቆጠሩ ህዝቦች መሀል ላይ ያለን ነገር አንስቶ እንደዚህ አይነት ንግግሮች መናገር ተገቢ ነው ብዬ አላምንም። ለጤናም ደግሞ አይመስለኝም። በዛ ላይ እንደተመለከታችሁት እንግዲህ ሰዎች በፖለቲካ በረሃብ በተለያዩ ነገሮች መቼም ያው ተቃውሞ ተብሎ መውጣት ይቻላል እንደዛ። ነገር ግን አሁን በእኛ በሀገራችን ውስጥ ለየትኛው ችግር ወተን ወይስ ለየትኛው ፖለቲካ ወተን ተሰብስበን እኩል ሆነን አንድ ሆነን ወተን ነው ዛሬ ደግሞ ለሴቶች ብለን እንዳለ ጠቅላላ ሴቶች ወጥተው እቺን ሀገር ኢኮኖሚውንም ምኑንም እንግዲህ ያጥፉት ነው እያለች ያለችው እና ተልኮው ምን እንደሆነም ሊገባኝ አልቻለም። የመላ ኢትዮጵያ ህዝብ ሴቶች ተነስተው ባል ቢፈቱ ምን ይፈጠራል? ወዴትስ ነው የሚሄደው? ምን አይነት ሀሳብ እንደሆነ ራሱ ሊገባኝ አልቻለም። ለማንኛውም እስቲ እንግዲህ የራሳችሁን ኮሜንት ስጡ። አላብዛባችሁ፣ ይሄን ነገር በዚህ ላጠናቅላችሁ ላለሁ ውድ ኢትዮጵያ ቤተሰቦች፣ እንደተለመደው እንግዲህ እቺ ነገር ላይክ አድርጉ ከወደዳችኋት፣ የራሳችሁን ኮሜንት ስጡ እያልኩኝ ልሰናበታችሁ። እንደተለመደው አንዲት ነገር ጠብ አድርጌ ነው የምንለያችሁ። ምክንያቱም ያው የሶሻል ሚዲያ ነገር በጣም ብዙ ሰዎች የሚገርማቸው ነገር ራሱ የረበሸ የነበረ ሰው ዛሬ ተመልሶ ለምንድን ነው ይሄ ነገር እንደዚህ ሆኖ እያለ ነው። እስቲ እናዳምጠው። መልካም ጊዜ ይሆንላችሁ። የኛ ማህበረሰብ በሚሊየን ፎሎ የሚያገኙት ተሳዳቢዎች፣ ባለጌዎች፣ ብሔርተኞች እና ለማኞች ናቸው። ለምንድን ነው ግን ጋይስ ታሳውቁኛላችሁ? ለምንድን ነው ለማኝ፣ ተሳዳቢ፣ ብሔርተኛ፣ ባለጌ የሚወደደው?
ምንድን ነው የምትማሩት? ከተሳዳቢ፣ ከባለጌ፣ ከለማኝ፣ ከብሔርተኛ፣ ከጽንፈኛ ሃይማኖተኛ ትነግሩኛላችሁ። እኔ ስፖርት ላይ ነኝ። በአንድ እጄ ነው የምሰራው ዛሬ። በአንድ እጄ እንደዚህ 1 ሚሊዮን እስከምገባ 1 ሚሊዮን ፎሎወር ነኝ። እስኪ በመልካምነት እንደሚገኝ ከዛ ደግሞ ቀኝ እጅ ደግሞ